የእውነት ዛሬ ከልብ አመሰግናለሁ። ምስጋናዬ ከልብ ነው። ላይክ አድርጉኝ ብያችሁ ላይክ አድርጋችሁኛል። ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሁንም አትርሱ ላይክ አድርጉ ቪዲዮን ማለት ነው። እና ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ዛሬ ከመሸ ደግሞ የብሩኬ 300 ሺህ ልታከብር ወይዘሮ እዩ የተባለች እህታችን እንግዲህ የብሩኬን 300 ሺህ ለማክበር ደፋ ቀና ብላ ኬኳን ምናምን አዘጋጅታ ሽር ጉድ ብላ ብሩኬን ጠርተዋለች ማለት ነው። እንግዲህ ለማንኛውም 300 ሺህ ማክበር ያለባት ማነች? እንግዲህ እናንተ ናችሁ የምትፈርዱት፣ እናንተ ናችሁ የምትናገሩት። እውነት ለመናገር ማን ማክበር እንዳለበት ማን ለዚህ ውጤት እንደለፋ ሁላችሁም የምታውቁት ነገር ነው ማለት ነው። ለማንኛውም መጀመሪያ ላይ እኔ ፍፄ መገኘቱ ማለቴ ይሄንን ፕሮግራም እናክብር ብላ ስትጠራው ፍፄ መገኘቱ እጅግ በጣም ነበር ያናደደኝ፣ እጅግ በጣም ነበር ያበሳጨኝ። እውነት ለመናገር ቪዲዮ እስከሚያልቅ ድረስ በቃ ግማሽ እስከሚሆን ድረስ ምን ልበላችሁ በጣም ነበር በፍፄ እየተናደድኩ የነበረው። ምክንያቱም ፍፄ በጣም ጥሩ ልጅና በጣም አስታራቂ የሆነ ጓደኛ ነው ብለን ስናደንቀው ነበር የነበረው። ዛሬ ግን በዚህ በ300 ሺህ በብሩኬ መከበር ላይ ፍፄ በመገኘቱ በጣም ነበረ ያናደደኝ እና ተናድጄ ንዴቴን ሳልጨርስ ልክ ቪዲዮ መሀከል ላይ ስደርስ ሀይሚ ስትመጣ ያን ጊዜ ደስ አለኝ ማለት ነው። ምክንያቱም ፍፄም በጣም ተቀይሜው ነበረ። ምክንያቱም ለዚህ ለ300 ሺህ ብሩኬ እዚህ እንዲደርስ የለፋችው የጣረችው ከብሩኬ ጎን የነበረችው በምኑም ይሁን በምኑም ሀይሚ ናት ማለት ነው። እና ሀይሚ እውነት ለመናገር ትልቅ ዋጋ ካፍላለች ቢባል ማጋነን አይሆንም። በዚህ አጋጣሚ ብሩኬም እንኳን ደስ አለ ማለት እፈልጋለሁኝ። ያው ሀይሚ ደስተኛ ባትሆንም ግን አንተ እዚህ ደርሰሃል። በእርግጥ አንተም ደግሞ ላክብር ብለህ ምንም እንትን አላልክም። ግን ቢሆንም ያው አንዳንድ ጊዜ ሴጣን መጥፎ ነው አይደለ? እናንተ ተጣላችሁ የእናንተን መለየት ስለምትፈልግ እዩ ዛሬ ያላሰበችው 300 ሺህ ልታከብር መጣች። ከ300 ሺህ ግን ብሩኬ አልፏል። ግን ደግሞ ትላንትና ሀይሚና ብሩኬ እንለያይ ብለው በጋሽዬ ፊት ስለተነጋገሩ ዛሬ ደግሞ እሷ ያንን መለያየታቸውን ለማብሰርና ሀይሚን ለማናደድ በሚመስል መልኩ ዛሬ እሷ ኬኳን አዘጋጅታ ምናምን መጣች ማለት ነው። በነገራችን ላይ ያን ያህልም ውበት የለውም እውነት ለመናገር ማለት ነው። ስላዘጋጀሹ ደስ ይላል ግን ማለቴ እስከ ዛሬ ሀይሚ ከምታከብርለት የተለየ እውነቴን ነው የምላችሁ ብሩኬ ከሀይሚ ጋር ሲሆን ያለው ደስታ ያለው ፈገግታ የእውነት በቃ ሳይበላ ራሱ የበላ ፊት ነው የሚመስለው ማለት ነው። እና ብሩኬ በጣም ሰላም ርቆታል። በጣምም ጭንቀት ውስጥ ነው። እዩ እንኳን ራሱ እንደዛ እያከበረችለት ምንም አይነት በውስጡ ደስታ ያለው አይመስልም። ሌላ ሲቀጥል ደግሞ እዩ እንግዲህ ስጦታ ሰጥተዋለች፣ የአንገት ሀብል ማለት ነው። የአንገት ሀብል የሰጠችው ደግሞ ከዚህ በፊት ሀይሚም ስጦታ ሰጥተዋለች። ያው ለልደቱ ለተለያየ ነገር ብቻ ለ200 ሺህም ሲያከብሩ ብቻ ሰጥተዋለች እና ዛሬ ደግሞ እዩ የአንገት ሀብል ሰጠችው። የአንገት ሀብሉን ከመስጠቷን ባሻገር ሲቀጥል ደግሞ ያንኛውን አውልቀው አለች። ራስ ወዳድ ራሷን ብቻ በቃ ጥሩ ስጦታ ሰጪ ለማድረግ ማለት ነው። ሀይሚን ለማስረሳት ስትፈልግ፣ ብሩኬ ግን አይወልቅም ስጦታ ነው የሰው ስጦታ ነው አለ። ታያችሁ ምን ያህል እሷ ግን መለየትና ሀይሚና ብሩኬን ማጣላት ወይም ደግሞ ከውስጣቸው በቃ ማስወጣት እንደምትፈልግ ማለት ነው። ግን ያ የሚሆንልሽ አይመስለኝም እዩ ማለት ነው። እውነቴን ነው የምላችሁ። በጣም ነው የገረመችኝ። በጣም ነው የደነቀች። በቃ የሆነ ቦታ ፈልጋ ሰርስራ ምናምን መግባቷ፣ አገባቧ፣ ሲስተሟ በጣም የተለየች ማሸንከናት እና ብሩኬም እውነት ለመናገር ጥሩ ሰርተህ ስትሰራ እያመሰገን ስታጠፋም ደግሞ እየገሰን ሀሳብ አስተያየትም የምንሰጠው ያየነውንና የምናየውን ነው አይደል እንዴ? እስከ ዛሬ ድረስ 300 ሺህ እውነት ለመናገር እንድትደርስ ብዙ ዋጋ የከፈለች ካንተ ጋራ ከፍ ዝቅ ያለች ብዙ የሆነች ሀይሚ ናት አይደል? በዚህ ፕሮግራም ላይ እንግዲህ አንተ አላወቅም ጠሩክ ስትመጣ ነገር ግን ያው አይንህን ይዞክ ፍፄ ገባ። ከገባ በኋላ የአንገት ሀብል ተደረገልህ በእዩ። ከዛ ሲቀጥል ደግሞ ኬኩ አለ ምንድነው ስትላቸው ይሄ የ300 ሺህ የሚከበርበት ነው ስትባል ያን ጊዜ መውጣት ነበረብህ እንደኔ ሀሳብ ማለት ነው። ምክንያቱም ይሄንን አንተ ዋጋ መስጠት አለብህ። ዛሬ 300 ሺህ ለመድረሴ ትልቁን ዋጋ የከፈለችው ብዙ መስዋዕትነት የከፈለችው ሀይሚ ናት። ስለዚህ ሀይሚ በሌለችበት ዛሬ እኔና ሀይሚ ብንጣላም ወይም ደግሞ ትንሽ ብንቀያየምም በክፉም በደጉም አብራይ ነች። ብዙ ዋጋ ከፍላለች ለዚህ ቻናል። ስለዚህ ሀይሚ በሌለችበት ስጦታም ሆነ ኬክም አያስፈልገኝም ብለህ መውጣት ነበረብህ። ይሄንን ግን አላደረክም። ይሄ በጣም ትልቁ ስህተትህ ነው።
ሌላ ሲቀጥል ደግሞ እውነት ለመናገር ሁላችንም እንዳየነው እንደተመለከትነው ብሩኬ ሀይሚን ወድሻለሁ አፈቅርሻለሁ ብለህ ፍቅርህን ለመግለጽ ምንድነው ያዳገተህ? ምንድነው የሚያዳግትህ? ምክንያቱም ሀይሚ በዚህ በነገር ማለት ነው ይሄ ነገር ከተጀመረ ጀምሮ በተለይ እዩ ከመጣ ጀምሮ በጣም ስብርብር ነው ያለችውና ቢያንስ ለአንተ የተለየ ቦታ አላት፣ የተለየ ማለት ነው። ምክንያቱም አንተ ልጁ የኔ አይደለም ብለሃል። ልጁ የኔ አይደለም ካልክ እዩ ደግሞ ትመጣለች፣ ታገኛታለህ፣ ደውላም ስጠራለህ ትሄዳለህ፣ ሀይሚም ትደርሳለች፣ ታያለች። ይሄ ምንድነው ሀይሚን ለማናደድ የሚመስል ነገር አለው። ስለዚህ አንተ ደግሞ ከነገሮች መታቀብ አለብህ ወይ ልጁ እስከሚረጋገጥ ከሀይሚም ከእዩም መራቅ፣ አለበለዚያ ደግሞ ወይ አንደኛቸውን መምረጥ። ነገር ግን አንተ ሁለቱም ጋር ትገኛለህ። ይባስ ብለህ ትናንትና ተለያየን እንለያይ በቃ ብላችሁ በጋሽዬ ፊት እንትን ካልክ በኋላ ዛሬ ደግሞ ለ300 ሺህ ማክበር ሽርጉድ ብለህ መጣ። ያንን ስታይ መውጣት ነበረብህ። ያንን እንዳየህ ብትወጣ ኖሮ እውነት ለመናገር ማንም ተመልካች አይፈርድብህም። በእርግጠኝነት ዛሬ ተመልካቾች እንደሚፈርዱብህ። ምክንያቱም ለዚህ ለ300 ሺህ ዋጋ የከፈለ ትልቅ ዋጋ የከፈለች ሀይሚ ነች ማለት ነው። ሀይሚ ስለሆነች እና ስጦታውንም ኬኩን እንኳ ቅመሟ ነች የቆረሰችው። ደግሞም ይገባታል። እውነት ይሄ ዲኮር ነው ወይስ ጫወታ ነው አለች። እውነቷን ነው እኮ ምንም ውበት የለውም። እና ባለቤቱ አይነድም እሳቱ ይባላል። ሀይሚ ብትኖርበት እንዴት ያባቱ ያምር ነበር። የእውነቴን ነው የምላችሁና በጣም ነበረ ያናደዱኝ። ግን ደግሞ ንግስቷ በጥብጥ አደረገችው ማለት ነው። ማተራመስ እንደምችል የሰውን ደስታ ማጥፋት እንደምችል አሳይቻለሁ ብላለች። እዩ ግን በጣም ስታሽካካ ነበረ። የእውነቴን ነው የምላችሁ በጣም በቃ የሌለ ማለት ነውና ሀይሚም ትበሳጫለች ብላ ነበር የጠበቀችው። ሀይሚ ግን በነገሮቹ አልተበሳጨችም። የእውነቴን ነው የምላችሁ። እነዚህ ግን ጓደኛ ተብለው ማለት ነው ጓደኛ ነን ለብሩኬ ደስታ እንጨነቃለን ብለው ዛሬ ተንጋግተው የሚመጡት ማለት ነው። ምን አለበት ሰላም እንዲሆን ብሩኬ ወይም ደግሞ ሰላም እንዲያገኝ ቢፈልጉ ማለት ነው። ይቺም እዩ የተባለች እንግዲህ የልጁ አባት የሆነው ሌላ ሆኑ በግድ ከሱ ነው እያለች ሙዝዝ የምትል ሴትዮ አንዴ ወጣሁ አንዴ የገባው ከብሩኬ ህይወት እያለች መከራ ስቃያችንን አበላችን ማለት ነው። ወይ ጉድ! ለማንኛውም ብሩኬ ግን ሰላምህን የማይፈልጉ በጣም ብዙ በዙሪያ ያሉ ጓደኞች ካሉ ፍፄም ዛሬ ትልቅ ስህተት ነው የሰራኸው። ምክንያቱም እዚህ ፕሮግራም ላይ መገኘት ያለብህ ሀይሚ ስታዘጋጀውና ስታዘጋጀው ብቻ ነበረ። አንተ ግን እዩ ስታዘጋጀው ተገኝተህ በመካከል ደግሞ ሀይሚን ጠራሃት። ያው ሀይሚ መገኘት ስላለባት ነው ብለሃል። ለማንኛውም እንግዲህ ጠላት ከሩቅ አይመጣም ይባላል፣ ከዛው ከቅርብ ነው። ፍፄም ግን ቀየር እያልክ ነው። እኛ እንደዛ አልጠበቅንህም ነበረ። ለማንኛውም እኛ የብሩኬና የሀይሚን ሰላም ነው የምንፈልገው፣ አንድነታቸው እንዲጠበቅና የበፊቶቹ ሀይሚና ብሩኬን ነው እየናፈቅን ያለ ነው። የእውነት ለመናገር አሁን እየሆነ ያለው በጣም የሚገርም የሚያሳዝን ነው። ለማንኛውም ወደ ተመልካቾቼ ከልብ አመሰግናለሁ። አብራችሁን ስለነበራችሁ ላይክና ሰብስክራይብ ማድረጋችሁን አትርሱ እላለሁ። እንዲሁም ላይክ አድርጉኝ፣ ቪዲዮንም አይታደርጉልኝ ሰዓት